ሰላም እንደምን አላችሁ ውድ የምርኩዝ ቤተሰቦች፣ በዛሬ ትምህርታችን ከባለፈው የቀጠለ በውጭ ሀገር ካፌ ውስጥ ስንገባ የምንጠቀምባቸው በተለያዩ ሬስቶራንቶችና ማረፊያ ቦታዎች ላይ እንዲሁም ሆቴሎች ላይ ሬስቶራንቶች ላይ በእንግሊዝኛ የምንጠቀምባቸውን ንግግሮች ነው ዛሬ የምንማረው። እንዳትቸገሩ በውጭ ሀገር ስትሄዱ እንዲሁም በሀገር ውስጥም ሆነ እነዚህ የእንግሊዝኛ ንግግሮች ያስቸግሯችኋል፣ በእንግሊዝኛ ምን ማለት አለብን የሚለውን እንማራለን። ለምሳሌ ትዕዛዝ ለመስጠት በካፌ ውስጥ ሆናችሁ የፈለጋችሁትን ነገር ትዕዛዝ ለመስጠት በእንግሊዝኛ፣ እንዲሁም ክፍያዎችንና ጥያቄዎችን ለመጠየቅ ከእሱ ጋር ተያይዞ እንዲሁም ደግሞ ጨዋነት የተሞላባቸው አባባሎችንና አጠያየቆችን በዛ ውስጥ እንትን ለማለት ለመጠየቅ የምንገለገልባቸውን የእንግሊዝኛ ንግግሮች ነው ዛሬ የምንማረው። ቪዲዮውን ሰብስክራይብ በማድረግ ለሌሎችን በማጋራት ቪዲዮውን ጀምሩት። ዝግጁ ከሆናችሁ ቀጥታ ወደ ትምህርታችን አለፍን። ሄሎ 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 ሄሎ፣ ሰላም ሰላም። ካን አይ ሃቭ ኤ ኮፊ? 3 ሰከንድ ሰጧችሁ፣ ተለማመዱት። በ3 ሰከንድ ውስጥ ይህንን ተለማመዱት። 3 ሰከንድ ሰጥቻችኋለሁኝ። ሄሎ የሚለውን 3 ጊዜ ጥሩት ከኔ ጋር እኔ ስጠራው። ካን አይ ሃቭ ኤ ኮፊ? ካን አይ ሃቭ ኤ ኮፊ? ካን አይ ሃቭ ኤ ኮፊ? ቡና ማግኘት እችላለሁ? ለምሳሌ ካፌ ውስጥ ገብተን ሊሆን ይችላል፣ ሬስቶራንት ውስጥ ሊሆን ይችላል፣ በዱባይ አሊያም በሌሎች ሀገሮች ውስጥ ሊሆን ይችላል። በእንግሊዝኛ የእንግሊዝኛ አስተናጋጆች ከሆኑ የምንጠቀምበት የእንግሊዝኛ ንግግር ነው። ቡና ማግኘት እችላለሁ? ካን አይ ሃቭ ኤ ኮፊ ማለት እንችላለን በቀላሉ። 3 ጊዜ ቃሉን ረገጥ አድርጋችሁ እኔ ስጠራው 3 ጊዜ ልክ እንደኔ አጠራር አድርጋችሁ ወደ እናንተ በአእምሯችሁ ውስጥ እንዲቀር 3 ጊዜ ጥሩት ቃሉን። I would like a latte please. I would like a latte please. I would like a latte please. አይዲ ያደረግናት ውድ ለማለት ነው በማሳጠር ሲጻፍ። አይ ውድ ላይክ ኤ ሌቴ ፕሊስ። ሌቴ ማለት ከቡናና ከሻሂ የሚሰራ ማለት ቡናና እንትን ያለበት ስፕሪስ ነው፣ ወተት እንደ ስፕሪስ አይነት ሆኖ ከወተትና ከቡና ብቻ የሚሰራ እንደ ሻይ አይነት ነው። እሱን ስንፈልግ የምንጠይቀው ነው። አይ ውድ ላይክ ኤ ሌቴ ፕሊዝ። አንድ ሌቴ እፈልጋለሁ፣ እባክሽ ወይም እባክህ ማለታችን ነው። ወንድም ሆነ ሴት ለሁለቱም ያገለግላል። አይ ውድ ላይክ ኤ ሌቴ ፕሊዝ፣ አንድ ሌቴ እፈልጋለሁ። ቡናም ከሆነ ኮፊም ከሆነ አሊያም ደግሞ ሻይም ከሆነ ኤሌቴ በሚለው ቦታ እሱን ክተቱትና ይህንኑ ቃል ተጠቀሙት። ቀላል ነው ማለት ነው። አይ ውድ ላይክ ኤ ኮፊ ፕሊዝ ማለት እንችላለን። ቡናም ከሆነ አንድ ኮፊ አንድ ቡና እፈልጋለሁ ማለት ትችላላችሁ። ሌቴ ማለት ከሻይና ከወተት የሚሰራ ስፕሪስ ነው። እሱን እፈልጋለሁ እያልን ነው ማለት ነው በእንግሊዘኛ። አሁን ደግሞ ካፕቹኖ ኢትዮጵያ ውስጥ የምናውቀው ካፕቹኖ አለ። እሱን እፈልጋለሁኝ ማለት ስንፈልግስ በእንግሊዘኛ ካፌ ውስጥ ምን እንላለን? ካፕቹኖ ፕሊዝ። ካፕቹኖ ፕሊዝ። ካፕቹኖ ፕሊዝ። ትንሽ ካፕቹኖ እባክሽ፣ አሊያም ደግሞ ትንሽ ካፕቹኖ እባክህ እንላለን።
ካፕቹኖ ስጭኝ፣ ካፕቹኖ ፈልጋለሁ እያልን ፍላጎታችን እየገለጽን ነው። ይሄ ወንት ኒድ ምናምን የሚለውን እዚህ ላይ አንጠቀምም። በማሳጠር ነው። ፈረንጆች በማሳጠር ነው እንግሊዝኛን የሚጠቀሙበት። ካፕቹኖ ፕሊዝ፣ ካፕቹኖ ፈልጋለሁኝ፣ ካፕቹኖ ስጭኝ እያልናት ነው ማለት ነው። ጊቭ ምናምን ጊቭ ሚ ምናምን የሚለውን ሁሉ ትተን በማሳጠር ካፕቹኖ ፕሊዝ፣ በቃ ካፕቹኖ ፈልጋለሁ፣ ካፕቹኖ ስጭኝ ማለታችን ነው በማሳጠር። ለ3 ሰከንድ ተለማመዱት። ሌላኛው ለምሳሌ ስፕሪስ ያልሆነ ቡናና ሌላ ያልተጨመረበት ጥቁር ቡና ስጭኝ ወይም ጥቁር ቡና ፈልጋለሁ ማለት ስንፈልግስ ብላክ ኮፊ ፕሊስ እንላለን። አያችሁ ካፒቹኖ ፕሊስ እንዳልነው ብላክ ኮፊ ፕሊስ፣ ብላክ ኮፊ ፕሊስ፣ ብላክ ኮፊ ፕሊስ። ጥቁር ቡና ያለ ወተት፣ ወተት የሌለበት እፈልጋለሁ እባክሽ ወይም እባክህ እያልን ነው። እባክሽ ጥቁር ቡና ያለ ወተት ወይንም ደግሞ ወንድ ከሆነ እባክህ ጥቁር ቡና ያለ ወተት እያልን ነው። እባክህ ስጠን እፈልጋለሁኝ እያልነው ነው ማለት ነው። ሌላ ተጨማሪ ቃል አያስፈልገንም። ቱ ጎ ፕሊዝ፣ ቱ ጎ ፕሊዝ፣ ቱ ጎ ፕሊዝ። ይዤው ልሂድ፣ ይዤ ልሂድ ወይ፣ ይዤ ልሂድ ማለታችን ነው። የሆነ ነገር ሊሆን ይችላል የያዝነው። ልሂድ ወይ፣ ይዤ ልሂድ ወይ። ቱ ጎ ፕሊዝ፣ ይዤ ልሂድ ማለት ስንፈልግ የምንጠቀምበት ነው። ይዤ ልሂድ ስንል ቱ ጎ ፕሊዝ እንላለን በቀላሉ። አሁን ደግሞ የሆነ ነገር አዝዘን እዛው ለመጠጣት ነው የምንፈልገው ብለን ለመናገር በእንግሊዘኛ ምን እንላለን? ፎር ሂር ፕሊዝ፣ ፎር ሂር ፕሊዝ። እዚህ ለመጠጣት ነው፣ እዚሁ ለመጠጣት፣ እዚህ ነው የምጠጣው ማለታችን ነው። ፎር ሂ ፕሊዝ ስንል ፎር ሂ ፕሊዝ። ዋን ሱገር ፕሊዝ፣ ዋን ሱገር ፕሊዝ፣ ዋን ሹገር ፕሊዝ። አንድ ስኳር እባክህ፣ 1 ኪሎ ሊሆን ይችላል። እባክሽ አንድ ስኳር፣ አንድ ስኳር እባክህ ወይም አንድ ስኳር እባክሽ ማለታችን ነው። ዋን ሹገር ፕሊዝ ስንል አያችሁ። ፕሊዝ ፕሊዝ የሚል ወደ 4 ነው ምናምን አየን። 5 ፕሊዝ ፕሊዝ የሚል በቀላሉ ፕሊዝ የሚለውን በመጠቀም ፍላጎታችንን መጠየቅ እንችላለን ማለት ነው። ሌላም ከወተት ጋር የተያዘ ፕሊስ የሚል እናያለን። ዋን ሹገር ፕሊስ፣ አንድ ስኳር፣ 1 ማንኪያ ሊሆን ይችላል አሊያም ሌላ ነገር። ኖ ሹገር ታንክስ፣ ኖ ሹገር ታንክስ። ለስኳር አልፈልግም አመሰግናለሁ። በተቃራኒው ደግሞ ማለት ነው። ኖ ሹገር ታንክስ፣ ስኳር አልፈልግም አመሰግናለሁ። ኖ ሹገር ታንክስ፣ አመሰግናለሁ ስኳር አልፈልግም ማለት ነው። በተቃራኒ ነው። ቡና ነው ወተት እንፈልጋለን ስንልስ ዊዝ ሚልክ ፕሊዝ፣ ዊዝ ሚልክ ፕሊዝ። ፕሊዝ የምትለው ቃል ለብዙ ነገር ነው የሚጠቅመን። አያችሁ፣ ለብዙ ነገር ያገለግለናል። ዊዝ ሚልክ ፕሊስ ወይም ዊዝን አስወግደን ሚልክ ፕሊስ ማለት እንችላለን። ዊዝ ሚልክ ፕሊስ፣ ወተት እባክህ፣ እባክህ ወተት ስጠኝ ማለት ነው። ጊቭ ሚ ምናምን ሳንል ማለት ነው። ባጭሩ ዊዝ ሚልክ ፕሊስ ወይም ሚልክ ፕሊስ ማለት እንችላለን። ወተት እባክሽ፣ እባክሽ ወተት
ወተት እባክህ ማለታችን ነው። ሱቁም ሄደን እንደነዚህ መጠቀም እንችላለን፣ ሌሎችን ቃላቶች በማስገባት ማለት ነው የምንፈልገውን ነገር። how much is it? how much is it? ዋጋው ስንት ነው? ዋጋው ስንት ነው? how much is it? ዋጋው ስንት ነው? 3 ሰከንድ ሰጧችሁ። ረገጥ እያደረጋችሁ ተለማመዱ። ካን አይ ፓይ ባይ ካርድ? ካን አይ ፓይ ባይ ካርድ? በካርድ መክፈል እችላለሁ። ክፍያ ላይ ማለት ነው ስንጠይቅ በካርድ መክፈል እችላለሁ። የካርድ ክፍያዎች አሉ፣ የካርድ አከፋፈል ዘዴዎች። በካርድ መክፈል እችላለሁ ማለታችን ነው። ክፍያውን ጠይቀናል። አሁን ደግሞ የምንከፍልበትን አማራጭ ስንጠይቅ ነው ማለት ነው። ካን አይ ፓይ ባይ ካርድ? በካርድ መክፈል እችላለሁ። እዚህ ላይ ደግሞ በሌላ ለምሳሌ ካን አይ ፓይ ባይ ሞባይል? በሞባይል መክፈል እችላለሁ ወይ ነው። በሞባይል አፕሊኬሽን መክፈል እችላለሁ ወይ በባንክ ቁጥር ማለት እንችላለን። ዱ ዩ ሃቭ ዋይፋይ? ተለማመዱ። 3 ሰከንድ ሰጠዋችሁ የመጀመሪያውን። ዱ ዩ ሃቭ ዋይፋይ? ዱ ዩ ሃቭ ዋይፋይ? ዋይፋይ አላችሁ? ሬስቶራንት ሄደን ወይ ሆቴል ቤት ሊሆን ይችላል፣ ማረፊያ ቤርጎ ላይ ሆነን ዋይፋይ ፓስዋርድ ወይም ዋይፋይ ፈልገን ሊሆን ይችላል። በእንግሊዝኛ ምን እንላለን? ዱ ዩ ሃቭ ዋይፋይ? ዋይፋይ አላችሁ? ዋይፋይ አለ ወይ ብለን እየጠየቅን ነው ማለት ነው። ዱ ዩ ሃቭ ዋይፋይ በሉት። 3 ሰከንድ ሰጧችሁ። 3 ጊዜ ዱ ዩ ሃቭ ዋይፋይ፣ ዱ ዩ ሃቭ ዋይፋይ እያላችሁ በፍጥነት በሉት። አላችሁ ጎበዞች። ዋት ኢዝ ዘ ዋይፋይ ፓስዋርድ? ዋት ኢዝ ዘ ዋይፋይ ፓስዋርድ? ዋት ኢዝ ዘ ዋይፋይ ፓስዋርድ? ዋትስ ዘ ዋይፋይ ፓስዋርድ? ዋትስ ዘ ዋይፋይ ፓስዋርድ? የዋይፋይ የይለፍ ቃሉ ምንድን ነው? ፓስዋርዱ ምንድን ነው እያልን ነው። ስጠን ሙላልን እያልነው ነው። በሌላ አነጋገር የዋይፋይ ፓስዋርዱ ምንድን ነው? ቃሉ የይለፍ ቃሉ ምንድን ነው ማለታችን ነው። ዌር ኢዝ ዘ ሬስትሩም? ዌር ኢዝ ዘ ሬስትሩም? ዌር ኢዝ ዘ ሬስትሩም? ዌር ኢዝ ዘ ሬስትሩም? ሽንት ቤት የት ነው? ሽንት ቤት የት ነው? ወይም መጸዳጃ ቤት ፈልገን ነው። መጸዳጃ ቤቱ የት ነው? መጸዳጃ ቤት የት ነው እያልን ነው። አያችሁ ብዙ አይነት አገላለጽ አለው። ዘ ባዝሩም ማለት እንችላለን። ዘ ቶይሌት የሚቀላችሁን። ሬስትሩም የሚለው ግን የተሻለ ብዙ ሰዎች የሚጠቀሙበት ነው። ሽንት ቤት የት ነው? ዌር ኢዝ ዘ ሬስትሩም? ዌር ኢዝ ዘ ሬስትሩም የሚለው ማረፊያ ቦታንም ሊያመላክትልን ይችላል። የምንቀመጥበት ማረፊያ እረስት ማረፊያም ስለሆነ የማረፊያ ቦታንም ሁለቱንም ሊያገለግለን ይችላል። ለሁለቱም ሊያገለግለን ይችላል። እናንተ የመረጣችሁትን መጠቀም ትችላላችሁ። ካን አይ ሃቭ ዘ ሪሲት? ካን አይ ሃቭ ዘ ሪሲት? ካን አይ ሃቭ ዘ ሪሲት? ደረሰኝ ማግኘት እችላለሁ? ደረሰኝ ማግኘት እችላለሁ?
ደረሰኝ ማግኘት እችላለሁ። ደረሰኝ ማግኘት እችላለሁ ወይ ነው። ዱ ዩ ሃቭ ሚልክ? ዱ ዩ ሃቭ ሚልክ? ወተት አላችሁ? ወተት አላችሁ? ወተት አለ ወይ? ሱቅም ሄደን ሊሆን ይችላል። አሊያም ደግሞ ሬስቶራንት ወይም ካፍቴሪያዎች ላይ ሊሆን ይችላል። ወተት አሏችሁ ወይ ብለን መጠየቅ ስንፈልግ ዱ ዩ ሃቭ ሚልክ ማለት እንችላለን። ዱ ዩ ሃቭ ሚልክ? ዱ ዩ ሃቭ ሚልክ? ወተት አላችሁ ማለት እንችላለን። አሁን ደግሞ አውሮፕላን ውስጥ አሊያም ደግሞ ታክሲ ውስጥ መኪና ውስጥ ይህ ወንበር ተይዟል ወይ ሰው አለው ወይ ብለን በእንግሊዝኛ መጠየቅ ብንፈልግ እንዴት እንጠቀማለን? በጣም አስፈላጊ ነው። በጣም ያስፈልጋችኋል። ይህንን በደንብ ተለማመዱት። 3 ሰከንድ አካባቢ 3 ጊዜ ጥሩት። ኢዝ ዚስ ሴት ቴክን? ኢዝ ዚስ ሲት ቴክን? ይህ ወንበር ተይዟል? ይህ ወንበር ተይዟል። ኢዝ ዚስ ሴት ቴክን? ይህ ወንበር ተይዟል። ወንበሩ ሰው አለው ወይ ማለታችን ነው መጠየቅ ስንፈልግ። ካን አይ ሃቭ ኤ ሚኖ? ሚኖ ማየት እችላለሁ። ሚኖውን ማየት እችላለሁ ወይ? የዋጋ ዝርዝሩን ማየት እችላለሁ ወይ ማለታችን ነው። ካፌ ውስጥ ገብተን ደግሞ አስተናጋጆች ሌላ ምን ትፈልጋላችሁ፣ ሌላ ምን እንዲጨመርላችሁ ትፈልጋላችሁ ብለው በእንግሊዘኛ ምን ብለው ይጠይቁናል? እንደዚህ ነው የሚሉን፣ እንድትሰሟቸው ማለት ነው። እነሱ ሲጠይቋችሁ ኤኒቲንግ ኢልስ፣ ኤኒቲንግ ኢልስ ነው የሚሉት። ኤኒቲንግ ኢልስ፣ ኤኒቲንግ ኢልስ፣ ሌላ የሚፈለግ ነገር አለ፣ ሌላ የሚፈለግ ነገር አለ ወይ እያሉ እየጠየቋችሁ ነው። ኤኒቲንግ ኤልስ ካሏችሁ፣ ኤኒቲንግ ኤልስ ሌላ የሚፈለግ ነገር አለ፣ እዛ እናንተ የለም ማለት ትችላላችሁ። ከፈለጋችሁም አለ ማለት ትችላላችሁ። የስ ማለት ትችላላችሁ። ኖ ማለት ትችላላችሁ። ቴንኪዩ፣ 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 አመሰግናለሁ። ቴንኪዩ፣ አመሰግናለሁ። ሃቭ ኤ ናይስ ዳይ፣ ሃቭ ኤ ናይስ ዳይ፣ ሃቭ ኤ ናይስ ዳይ፣ መልካም ቀን ይሁንልሽ፣ መልካም ቀን ይሁንልህ። ዩቱ፣ 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 ላንተም፣ ላንተም፣ ላንችም፣ ላንችም ማለታችን ነው። ሶስት ጊዜ ጥሩት ቃሉን አብራችሁ። እኔ ስጠራው የሚገባችሁን በውና በውስጣችሁ የሚሰርጽላችሁ እንደዚህ ሲሆን ነው። 3 ጊዜ ረገጥ እያደረጋችሁ ቃሉን ጥሩት አብራችሁ ከኔ ጋር። ጀስት ኤ ሞመንት፣ ጀስት ኤ ሞመንት፣ ጀስት ኤ ሞመንት የሚለውን አንድ አፍታ ጠብቀኝ፣ ደረስ ብዬ ልምጣ የሆነ ቦታ ማለት ስንፈልግና ሰው እንደዛ ሊለን ሲፈልግ እንደዚህ ነው የሚለው። ጀስት ኤ ሞመንት፣ አንድ አፍታ ጠብቀኝ፣ አንድ አፍታ ጠብቀኝ፣
ስንል በአማርኛው የምንጠቀምበት ነው። ጀስት ኤ ሞመንት፣ አንድ አፍታ ጠብቀኝ፣ አንድ አፍታ ጠብቀኝ። ጀስት ኤ ሞመንት። 3 ሰከንድ ሰጧችሁ። ኤክስኪውዝ ሚ፣ ኤክስኪውዝ ሚ፣ ኤክስኪውዝ ሚ፣ ይቅርታ፣ ይቅርታ፣ ይቅርታ መጠየቅ ስንፈልግ የምንጠቀምበት ነው። ይቅርታ ሲያስፈልገን ኤክስኪውዝ ሚ እንላለን። አይ አም ሶሪ፣ አይ አም ሶሪ፣ አዝናለሁ። አይ አም ሶሪ፣ አይ አም ሶሪ፣ አዝናለሁ፣ አዝናለሁኝ። የሆነ የሚያሳዝን ነገር፣ ልብ የሚሰብር ነገር ገጥሞን እሱን መናገር ስንፈልግ በእንግሊዝኛ አይ አም ሶሪ ማለት እንችላለን። ታክሲ ላይ አሊያም ደግሞ ምግብ ስንመገብ ቆይተን መልስ መቀበል ብንፈልግስ ጓደኛችን አጠገባችን ያለ ጓደኛ ወይም እኛ ራሳችን ምን ማለት እንችላለን? ኪፕ ዘ ቼንጅ፣ መልሱን ተቀበለው። ኪፕ ዘ ቼንጅ፣ ኪፕ ዘ ቼንጅ ማለት መልሱ ተቀበለው ማለት ነው። ሌላ ይመስላል ቃሉ ግን እንዲህም መጠቀም እንችላለን። በሌላም ትርጉም ሊኖረው ይችላል እንግሊዝኛ፣ ግን ይሄ በጣም ተመራጭ ነው። መልሱን ተቀበል። ኪፕ ዘ ቼንጅ፣ ኪፕ ዘ ቼንጅ፣ ኪፕ ዘ ቼንጅ። ሌላ አይነት አገላለጾችም ሊኖሩ ይችላሉ፣ ግን ይሄ በጣም ቀላል ነው፣ ከባድ አይደለም። ኪፕ ዘ ቼንጅ ማለት እንችላለን። መልሱን ተቀበል፣ መልሱን ተቀበለው ማለታችን ነው። የበላነው ምግብ አሊያም ደግሞ የጠጣነው የሆነ የሚጠጣ ነገር ይጣፍጣል፣ አሪፍ ነው ብለን ለመግለጽ ብንፈልግስ? አብራችሁ እየተለማመዳችሁ ሶስት ጊዜ በሉት። ማድነቅ ብንፈልግስ የጠጣነውና የበላነው ነገር ምን እንላለን? ኢት ኢዝ ዴሊሽየስ፣ በጣም ይጣፍጣል። ኢት ኢዝ ዴሊሽየስ፣ ኢት ኢዝ ዴሊሽየስ፣ ኢት ኢዝ ዴሊሽየስ፣ በጣም ይጣፍጣል። ይጣፍጣል፣ የተጠቀምነው ነገር ይጣፍጣል ማለታችን ነው። ይጣፍጣል፣ አሪፍ ነው ብለን ማድነቅ ስንፈልግ ነው ለሰዎቹ። በድጋሚ መጨመር እችላለሁ፣ በድጋሚ መጨመር እችላለሁ ማለት ስንፈልግስ? ካን አይ ጌት አ ሪፊል፣ ካን አይ ጌት አ ሪፊል፣ ካን አይ ጌት ኤ ሪፊል፣ በድጋሚ መጨመር እችላለሁ። ካን አይ ጌት ኤ ሪፊል፣ በድጋሚ መጨመር እችላለሁ። ካን አይ ጌት ኤ ሪፊል፣ ካን አይ ጌት ኤ ሪፊል፣ ሶስት ጊዜ በሉት። ካን አይ ጌት ኤ ሪፊል፣ በድጋሚ መጨመር እችላለሁ። ሲዩ ላተር፣ ሲዩ ላተር፣ በተደጋጋሚ ይችን ቃል ሁልጊዜ እንጠቀማታለን። ያውቄ ነው የማደርግላችሁ፣ ሆን ብዬ ነው ማለት በደንብ በውስጣችሁ እንዲገባ ፈልጌ ነው። ሲዩ ላተር፣ ሲዩ ላተር፣ 3 ጊዜ በሉት፣ ደጋግሙት። የመጨረሻ ቃላችን ናት በዚህ ቪዲዮ። ሲዩ ላተር፣ ቆይተን እንገናኝ፣ ቆይተን እንገናኛለን፣ ቆይተን እንገናኝ ማለታችን ነው። ያው መጨረሻ ላይ በቪዲዮአችን መጨረሻም እንዲሁም በሌሎችም አጋጣሚዎች መጨረሻ ላይ የምንጠቀማት ናት። የዛሬ ትምህርታችን ይህንን ይመስላል። በሌላ ቆንጆ ቪዲዮ እንገናኛለን። ቪዲዮውን ሰብስክራይብ በማድረግ ቤተሰብ ይሁኑ፣ ለሌሎችም አጋሩት። ሰናይ ጊዜ ተመኘውላችሁ። ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። ያልገባችሁ ነገርም ካለ ኮሜንት ላይ ጻፉልኝና አያዋለሁ፣ አርማችኋለሁ። ጻፉልኝ፣ ተለማመዱ። አሪፍ ነው፣ ጥሩ እየሄድን ነው። ወደ 200 የሚሆን ቤተሰቦችም ሰብስክራይብ አድርገው ቻናሉን እየተከታተሉት ነው ያሉት። ብዙ ሰው ይፈልገዋል ማለት ነው ይህንን ትምህርት። እኔም ጠንክሬ እየበረታሁኝ ብዙ ነገር አዘጋጅላችኋለሁ፣ ህይወታችሁን የሚቀይሩ በእንግሊዝኛ ንግግራችሁ ውስጥ በጣም ጥሩ የሚባሉ ትምህርቶችን አዘጋጅላችኋለሁኝ።
ድንቅ ትምህርት እንደሆነ ነው እየተገነዘብኩት ያለሁት። ኮሜንት ላይም ሀሳባችሁን እየጻፋችሁልኝ ነው። ቀጥል፣ በርታ፣ አሪፍ ነው፣ በጣም ቆንጆ ትምህርት ነው እያላችሁኝ ነው። አመሰግናለሁኝ ለምትሰጡኝ ኮሜንት ሁሉ። በደንብ አድርገን ከዚህ የተሻለ በርካታ ትምህርቶችን በማዘጋጀት ለእንግሊዝኛ ንግግራችን በጣም በአጭር ጊዜ መለወጥ የምንችልባቸውን ትምህርቶች ጥሩ እያደረግኩኝ አዘጋጅላችኋለሁኝ። ትቀየራላችሁ። በደንብ አድርጋችሁ እንግሊዝኛ መልመድ ትችላላችሁ። አያም ሹር እርግጠኛ ነኝ ከዚህ ቻናል ጋር ከቀጠላችሁ እንግሊዝኛ ችሎታችሁ ሙሉ በሙሉ ይለወጣል። ትችላላችሁ። ሰብስክራይብ በማድረግ ግን ቤተሰብ የሆኑ ብዙ ሰው እንዲበዛ ቻናሉ እንዲያድግ በርካታ ሰፋ ያሉ ትምህርቶችን በደንብ እንዲዘጋጁ ሰብስክራይብ በማድረግ ቤተሰብ የሆኑ። ለዛሬ ቪዲዮአችን ይህንን ይመስላል። የዛሬ ቪዲዮአችን ይህን ይመስላል። በሌላ እንገናኛለን። ሰናይ ጊዜ ተመኘውላችሁ።